ላስገባችሁ በስነ ስርዓት ጥያቄም ያላችሁ አስተያየት ያላችሁ ትዝብት እንደዚህ አይነት ታሪክ ያላችሁ ሴቶችም ካላችሁ ሰዎች ያምኑ በቤት ልጅ ሆኜ እቃ ጠፍቶ እሷን እቺ ወሰደችው ይባላል። እኔ ፍቃለሁ እንደዚህ አይነት ጥያቄ ስጠይቅ። ዮርድዬ ቴንኪው ሙያት በእናትሽ ዮርድዬ ጋለሪ ላይ ቶሎ በይ ኤደንዬ ሳት ቀድምሽ። እሺ ቴንኪው ዮርድዬ ድሬ እውነትም ድሬ እና እቃውን ሳልወስድ ሳቄ ይመጣል እስቃለሁ። ከዛ አያችሁ ሳቀች እሷን ይችላል ደግሞ ምን ብዬ ነው ማስረዳቸው ስለምን እኔ ተቀጥቼበት ከዛ በኋላ እውነቱን ይሰሙ ከዛ በኋላ እየገባቸው መጣ የኔ ባህሪ ቤተሰብ ይራሱ አያቴ ቤት ሄዳለሁ አያቴ ተደብቀኝ ነበር እኔ እንደዚህ ብዬ ማለት እና ኤደንዬ ቴንኪው የድሬዬ ቴንኪው። እሺ ማን የገባው መጀመሪያ ወንዴ? ሄሉዬ ሰላም ነው? ሰላም ወንድማችን። አይዞሽ እህታችን አይዞሽ። እኔ በጣም የገረመኝ ነገር የእናንተ ኬስ ሳይሆን ማለት ነው የዮኒ ማኛ ነው የለታ ልጅ ነው አብሮ አደጌ ነው። ኦኬ ኦስም ጽፌልሽ ነበር ገብቶሻል አይደል? ኦኬ ገብቶሻል አይደል? ጽፌልሽ ነበር ከትናንትና ጀምሮ ማለት ገብቶሻል ላይ ቡሽ ነው ቄሲ ላይ ጫፌ ሜዳ ይዛ ነው ገብቶሻል ቀጥቀጥ ባይቷር ሆኖ ያደገ ልጅ ነው ገባሽ አይደል? አጋጣሚ ቻንስ አድርጎ ስለወጣ ነው እንጂ ማለት ነው ገባሽ? አንቺ ብዙ እንትን አትበይ ስሜት አያቱኝ አንቺ ጀግና ሴት ነሽ ያሳለፍሽው ነገር ይኖራል እና ምንም አይነት እንደዚህ አይነት ስሜት የሆነሽ ምናምን ነገር እንትን አትበይ። አንድ ቡሽ ታገረ ብለሽ ደግሞ በዚህ ደረጃ አታስቢ። የሚገለባበጠውም ለዛ ነው ወንዙ ዳር ተለፈ ታሪክ አጋጣሚ ሆኖ እዚህ ደረጃ ደረሰ እንጂ ጨፍ ሜዳ እና እነ አድጉ ያውቃችኋል አድጉ ገባሽ? ዮሐንስ ዱርዬው ቀጡና ዮሐንስ ዱርዬው ምን አረጉ? እኔ ቀጡ ነኝ ልደታ ላይ በጣም ታወሱ ማለት ምን አደረጉ? ይዘው ዮሐንስ ዱርዬውና ቀጡ ምን አደረጉ? ራቸው ስራዎች ሁላ እንደዛ ናቸውና ከሀገር ሲወጣው ላይ ተለመጠ ሰውዬ እኔን አሮጊት እያለ ሊያሸማቅቀኝ ይሄዳል። አይ አይደል አባቱ ቀስተ ደመና ጥቁርና ነጭ በነበረ ሰዓት የተፈጠረ ሰው ምን አባቱ ያ ንገርልኝ ከሰፈር ላይ ሲሆን ደስ ይላል። ቴንኪው ወንዶሺ ቴንኪው ያ ቢቱ ሚቱ ነው ቢቱ ቢቱ ግቢ ሄሎዬ እንዴት ነሽ? ግባ ወንድማችን ይቅርታ ያ ቢቱ ነው የምለው በልጄ ስም ነው ስም ያለውና እንዴት ነሽ? ደህና ነሽ? ያ ድምጻችሁ ግን ቀስ ያለው የኔ ማይክሮፎን ነው ያስተጋባባችኋል ቴሌፎን ቀኝ እሺ አንድ ሰማሻለ ያ አሪፍ ከሚሰማ ያሽ ከሆነ እኔ በጣም ካንቺ እንትን በጣም ወድልሽ ኮንፊደንስሽ በጣም የሌለ የምትገርሚ ምርጥ ሴት ነሽ። በጣም ትመቸኛለሽ፣ ወድሻለሁ። እኔ እህት ኑርልኝ። መጉዳትና መጎዳት በሰው ህይወት ውስጥ ያለ ነው። በጣም አድናቂሽ ነኝ። ግን አንድ ነገር ልልሽ ነው የሚፈልገው አንቺን እሺ መጎዳት እንዳለብሽ እረዳሻለሁ። ግን ባልጫንሽ እንትን ባልሽ ይሄ የሶሻል ሚዲያ ጋጋታ አንዱ በአንድ በኩል ሆኖ አንዱ በአንድ ጎን ሆኖ ማቀሳሰሩ ጥሩ አይደለም። ያቀሳሰሩሻል ለማለት ፈልጌ አይደለም። ሐሳብሽን የሚደግፉ አሉ፣ ሐሳብሽን የማይደግፉ አሉ። እኔ ከሁለቱም ወገን አይደለሁም። ከምወድሽ እንደ እህት ከማሰብ እኔ ሴት ልጅ አሉኝ። እናቴ ሴት ነች፣ ሚስቴ ሴት ነች፣ ልጆቼ ሴቶች ናቸው፣ እህቶቼም ሴቶች ናቸው። ለሴቶች በጣም 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 አክብሮት አለኝ፣ ፍቅር አለኝ።
ሲበደሉ ማየት አልፈልግም። ማየት ብቻ አይደለም መስማት አልፈልግም በጣም። ከዛም ደግሞ እኔ ማንታ ሆኜ ነው የተወለድኩትና ከዛ አንፃር የሴቶችን ቫልዩ በጣም ከፍ ያለ ነው እኔ ጋር ያለውና የሴቶችን ስቃይ መበደል መገፋት መስማት አልፈልግም። እና ከዛ አንፃር ነው አንቺን መቀበልና የሆነ ስሜትሽን ልረዳሽ የፈለኩትና የሰውን ምን ብዬ እንደሚገልጽ አላቅልሽም። እኔ እናት ሰው ሲበድል እግዚአብሔር ደግሞ ሰውን ይኪሳል። የተበደልሻቸው በሰዎች የተገፋሽባቸው ብዙ ነገር ሊኖር ይችላል። የዛ መካሻ ሊሆንልሽ የሚችለው እግዚአብሔር ነው እንጂ የሰው በቀል አይደለም። እኔ አንቺን ልልሽ የሚችለው አንድ ነገር ነው፣ በቀልን ለእግዚአብሔር ብትተይ ነው ምልሽ። ሌላ ስድቡን መቃላት መጠቀም አልፈልግም፣ አልችልምም፣ መሰደብም አልችልም፣ ተፈጥሮም አይደለም አይሆንም። በስድብ የሚካስ የሚጠገን ልብ ስለማይኖር ስሙ መጥራት እንኳን አልፈልግም ነበር፣ ግን አሁን ስለተጠራ ዝም ብዬ ኖርማሊ ልጥራለሽ። የዮኒ ማኛ የሚባል ሰውየው እውነቴን ነው ምልሽ፣ ሰው ቀድሞ ለእግዚአብሔር ካልኖረ ለራሱ አይኖርም፣ ለትዳሩ አይኖርም፣ ለልጅ አይኖርም። ለራስ ከርስ ብቻ ነው። ከርስ ደግሞ ሟች ነው። ሲሞት ይዞት ነው የሚጠፋውና ይሄ ሰው ሶሻል ሚዲያ ላይ ሲታይ ቆንጆ ነው። አሁን ውጭ ሀገር ስለሚኖር እድል ስላገኘ አምሮበት ቆንጆ ሆኖ የሚታይ ይመስላል። ነገር ግን የሰው ልጅ መልክ ሊያምር ይችላል፣ ውስጡ ካላማረ ዜሮ ነው። ዮኒ ማኛ ማለት ለሆድ ያደረ ለሆድ የሚኖር ለሆድ አደጋ በሆድም ደግሞ መልሶ የሚሞት ሰው ነው። እንደኛ ሃይማኖታዊ እምነትም የለውም ሃይማኖትም የለም። አንዴ ፕሮቴስታንት እምነት ተከታይ ሆኛለሁ ይላል፣ አንዴ ሰልም ያለው ሙስሊም ነኝ ይላል፣ አንዴ መልሶ ደግሞ እኔ እናትና ልጁ እኔ ኦርቶዶክስ ነኝ እንዲህ ነኝ ቀበጠረኝ ምናምን ቆረጠኝ ፈርለጠኝ ይላል። እኔ የማንንም እምነት ወይም ሃይማኖት መንካታ አይደለም፣ እሱ ከሚናገረው አንፃር ተነስቼ ነው የሚናገረው። ይሄ ሃይማኖትም የሌላ ሰው ክስንም አይወክልም፣ ፕሮቴስታንት እምነትንም አይወክልም። ይሄ ከምንም የወጣ ነው። ሲሞቅ በሹክ በማንኪያ ሲበር ደግሞ በእጅ የሚል ሰው ስለሆነ ፈር ያላዛ ሰው ነው። በጣም ጋጠወጥ ስለሆነ የእንደዚህ አይነት የወረዱ ሰዎች አመለካከት ባይወስድሽና ባይሸውድሽ አንቺ በምትሰሪ በራስሽ ቢዝነስ ብቻ ብትቀጥይበት በአንቺ ስራ ብቻ ብትጂ በጣም የሚወደድ ብዙ አይነት መልካምና ጠንካራ ጎኖችሽ ባሉ እነሱን ይዘሽ ብትቀጥይ። ደካማ ጎን አለሽ ወይ? አዎ ማአት አለሽ። ደግሞም ምክንያቱም ሰው ስለሆንሽ ከሰውነት የተካፈልሽበት በጣም ብዙ ድካም ብዙ ስህተት የምትፈጽሚ የምትያደርጊ የምትናገር ደካማ ጎኖችሽ አሉ። እሱን ብትቺ እያስተካከልሽ ብትቺ ደግሞ ባሉሽ በጠንካራ ጎኖችሽ በመልካም ስራዎችሽ የተሻለ ደግሞ መልካምን ደግሞ ከእግዚአብሔር ለምነሽ ከእግዚአብሔር ተቀብለሽ በመልካም ነገር ብትጂ እግዚአብሔርን ያሳዘንሹም ነገር ንስሐ የምትገቢም ነገር ካለ ከእግዚአብሔር ጋር ተስማምተሽ በመልካም ነገር እንኳን ብትጂ ጥሩ ነው። ሐሳቤን ከተቀበልሽና ወደ እግዚአብሔር ብትቀርቢ ሞር የተሻለ ነው። እኔ ወድሻለሁ እህቴ። ሰላም ይበዛልሽ ይሁን፣ ጤንነትሽ ይጠበቅ። የክፉዎች ሟርትና የአሰናካዮች መሰናክል አይንካሽ። ያገኛሽና የነካሽ እንኳን ቢኖር በእግዚአብሔር መጽናናት ተጽናኚ። ሰውን የሚያጽናና የሚያበረታው እግዚአብሔር ነውና ወደ እግዚአብሔር እንኳን እንደው ብትመለከቺ ቅን በቀልም ባታደርጊ ከመጥፎ ሐሳቦችሽ ብትወጪ መጥፎ የሚያበረታቱ ያልሆነ ቃላቶቹን ባትሰሚ ወደ እግዚአብሔር ብትመለከቺ ትጽናኛለሽ ለማለት አይል ነው። ስለሰጣሽኝ እድል አመሰግናለሁ። ጌታ ኢየሱስ ይወድሻል። ተባረኪ። እኔም ወድሻለሁ። ጌታ ኢየሱስ እኔን በወደደኝ ልክ አንቺን ደግሞ ወድሻለሁና ጌታ ኢየሱስ ዘመንሽን ህይወትሽን ሁለመናሽን ይባርክ። እኔ ወድሻለሁ። ስለሰጣሽኝ እድል አመሰግናለሁ። ወደ ኢየሱስ ተመልከቺ። አሻቅበሽ ወደ ማዶይ የምናየው ሁሉ ነገር የሚቀር ነውና የሚያልፍ ነው። ምንም ይዘን የምንቀጥል ነገር የለም በምድር 70-80 ከፍ ካለ 100 ነው። ከዛ ወረድ ሲል 40 ላይም የሚቀጭ ህይወት ነው ያለነውና ጌታ ኢየሱስ ይባርክሽ። ተባረኪ። ቴንክ ዩ። ስለሰጣሽኝ እድል አመሰግናለሁ።
ቴንክ ዩ ወንድሜ። አሽታ ሰው የሞተ ጊዜ እኔ ተወለድኩ ተብሎ ካሌንደር ያልተመዘገበለት ሰውዬ እኔን እቺ ሴትዮ እያለ ያወራል። እኚህ ሴትዮ ይላል የማያገኘውና እየተመኘ እኮ ነው። አንቺ ከፈለግሽ ይኸውልሽ እኔ ብሆን ሌላ ነገር አይበቃኝም። ሲጀምር አልጋ ላይ ሲጀምርና ሲጨርስ ምን እንደሆነ ብቻ ንገሪው። እሷም ታውቃለች። በኮድ ንገሪያቸው። ኢንተርቪው እኔ ለኢንተርቪው ብቻ ነው የምፈልገው። ገሊላ ሲምፕል ኮንፈርት እንዲሰማው አብሮት ገስት የሚገባ ሰው አስገቢ ካለኝም አስገባለታለሁ። ኮንፈርት እንዲሰማው ግን በካሜራ ይገባል። ስልኬ ላይ ለምን አስቀምጣለሁ? እኔ እንደዚህ የበደለኝን ሰው ቦጫጭቄ ነው የምጥለው እንዴ? ያሾፋሉ እንዴ? ሰው ፎቶ ይላሉ። ፎቶ ምኑም ጉዳቱ ምን ይተንተቀመጥ አያስፈልገንም። ፎቶ ብዙ ነገሮች ነው። you are psychologist, you can question him። ምን አይነት ቡታንቲ እንደሚወድ ምናምን ጠይቀው። ሄድሽ እንዴ? አዎ እየተሰማሽ ነው አይደለ? እኔ ራሱ ኤው አንለቀው 15 አንበሳ ያወርድ ይቅርታ ይበል ካስፈለገ። ያቺ ምንድነች ዘፋኝ ነች ምናምን ሲል ነበር። እውነት ነው? እስቲ ጻፉልኝ። ምን አይነት ዘፋኝ ነች ደግሞ? እኔ አይቻት አላውቅም። የተደባለቀችውን ሚስቷን እሷም ከፈለግ ይቅርታ ትበል፣ አለዛ አንለቃቸው። የሄለንን ሞራል እንደዛ ነክቶ የሴት ልጅ ሞራል እንደዛ ነክቶ አንለቀው። የሞራል ካሳ ያስፈልግሻል። እሱ አይደለም አንቺን ሊከስ ወራዳ። የምን ይሱ ነው ደግሞ? እሱ ባለው ነው አይደለ ስሙ እንዴ? አዎ እሱ ባለው ነው ስሙ እኮ ደግሞ እሱ ባለው እውነትም እሱ ባለው እንዲሆንለት ነው ለካ እየወጣ እኚህን አላቃቸውም። ኦ ማይ ጎድነስ ሪሊ። ሲጀመር እኮ ደግሞ የሚያናድደው የእሷን ላይፍ አይተው ቶፒክ የሚያደርጉት አሽቃባጮች አሉ እኮ፣ አንዳንድ ርዝራዞች አሉ። እነሱ ናቸው እኮ ደግሞ አሁን ግርም እያሉኝ ያሉት በየቤቱ እኛ እጅ ላይ ወደቀች ምናምን የሚሉት። ሄለን ሲጀመር ሰው የምትጥልናት እንጂ ሰው ላይ የምትወድቅ አይደለችም። ጀግና ሴታችን ናት። እንዳለ የምስራቅ ሴቶች እንዳለ ተሰብስበን ነው የምንነሳባቸው። ከተፈለገ ደግሞ ማለት ነው አንገቷን ለማስደፋት ነው አይደል? እንነሳባቸዋለን እና አንገቷን አስደፍተው ከቶፒኳ ሊያርቋት ፈልገው። ምክንያቱም እውነታውን ዝርግፍ አድርጋ የሁሉንም ጉድ ስላወጣችባቸው እኮ ነው። ገልዬ የሁሉንም ሚስጥር አውጠንጥና ግልጽ አድርጋ ለህዝብ አስተምራለች፣ ለህዝብ አውጥታለች። በቃ ሲጀመር ለምን እውነታችን ወጣ? እሷ እንዳዋረደችን እኛም ይሄንን ቶፒኳን ይሄን ነገሯን ይዘን እናው በቃ አንገቷን የለም አንገት ሲጀመር ሄለን አንገት የምትደፋ ሴት አይደለችም። የተማረች አስተዋይ ጀግና ሴት ናት። እንደሱ ሲያምርብሽ ብታይ ሲያምርብሽ ኮንፊደንስሽ። ቆይ አንዴ ሲጀመር እሷ ያለ ቡቱቱ ሂማን ሄር እንኳን ሳታረግ እኮ ነው እሷ ውበቷ ራሱ እንደዚህ ሻሽ አርጋ እንኳን ሄለን እኮ እዚህ ጋር ቁጭ ብላ ንግስት ነው የምትመስለው። እያቸው እስቲ ሌሎቹን ቡቱቷቸውን ሂማናቸውን ጭንቅላታቸው ላይ ደርድረው የሚመጡ እንኳን ውበት የላቸውም እንደሷ ማለት ነው። እንናገር ከተባለ እውነቱን እንናገር እንጂ ምን ነው ቆሼ ሁላ እንዴ ቆሼ ሁላ ምድረ ቡቱቷ ሙላ አንድ አበባና ሁለት አበባ እየለቀሙ ምድረ ጂጂ የምትባልቱና የበሰበሰ ሂማን ሄሯን ሰክታ መታዚ ለምቦጯን ዘርግታ ሄለንን ቶፒክ ማድረግ አይመጥንሽም። ሄለንን ቶፒክ ማድረግ ማንም ሰው አይመጥነውም። ዮኒ ጓያም ይሁን ዮኒ ምንም ዮኒ ቅምጥ በይ ዮኒ ቴቴ ወይዘሮ ቅምጥ አይመጥናል። ቲክቶክ የሆነ ቦክስ ሰጥቶናል። ምን ማለት ነው? የምታውቁ ሰዎች የሆነ ነገር አልኩ። ምን ማለት ነው ይሄ? ምን ቦክስ ነው? የገባችሁ ሰዎች እና የገባቸው አሉ የሚያውቁታል። ምን ማለቱ? እናንተ አውሩ ቀጥል። ዮኒማ ቅምጥ ነው። ቅምጥ ነው። ሁለተኛ ነገር ደግሞ እሱ በቃ የሆነ እንደው የሆነ ባለፈው ስለ ሃይማኖት የሆነ በቃ በገባበት እንዳይጥ አይጥ እንዴት ነው በየጉድጓዱ ትገባ የለ በየትኑ ስርቻው ይገባና የሰው እንትን ይፈልጋል። የሰው ለሆዱ ነው እሱ ኦሬዲ ለሆዱ እኮ ነው ሲጀመር። እሱ ሆዳም ነው። ሴትን ቁጭ ብሎ የሚሳደብ ሴታ ሴት ዮኒን አየሁኝ እኔ
እናንተ ያረጣችሁ ምናምን እሱ አርጦ የለ እንደ ከፋ የታየው እሱ ሄሎ አስፈዱኝ ብላለች። ቦክሱ አይደለም ገባሹ? አይ ሄሉዬ እንዴት ነሽ? ግባ ወንድማችን። ያ ሰላም ነው? እግዚአብሔር ይመስገን። ኦኬ ቱ ቢ ኦነስት እኔ ለረጅም ጊዜ ማለት ነው ኒውትራል ሆኜ ነበር የማዳምጠው። ማንም ላይ አልፈርድም ነበር። በእውነት እግዚአብሔር በሚያውቀው አሚዚር ሳይድ ለምን መሰለሽ? አንቺ የሆነ ሰው ማለት ነው አንድን ሰው ለብቻውን ለረጅም ጊዜ ሳያውቀው ዝም ብሎ ያንን ሰው ቁጭ ብሎ ሊለው አይችልም። እውነታ ማለት ነው። ግን አሁን ወደ አንቺ እንዳመዘን ያደረገኝ በጭራሽ እችን ሴትዮ አይቻት አላውቅም ብሎ ልጆችን ኢንሳይን ሲል እኔም ልጆች አሉኝና ደበረኝ። የምሬን ነው የምልሽ። ለምን መሰለሽ? አይቻት እችን ሴትዮ ሲል መጀመሪያ ዲስሪስፔክት አድርገዋል። እኔ በሱ ቦታ በሆን ኖሮ ልል የምችለው ነገር እችን ልጅ አላውቃትም፣ ማነች? መጀመሪያ ከአንቺ ጋር ኮንታክት ላደርግ እሞክራለሁ። ማነሽ? ምንድነሽ? ተሳስተሽ ሊሆን ይችላል ምንድነው ብዬ ኮንታክት አደርጋለሁ፣ ችግር ከሌለብኝ። እንደዚህም ሳይሄድ ኮንታክት አድርጌ ያለውን ነገር እቀጭዋለሁ። ምክንያቱም ትዳር ይዣለሁ፣ ልጆች ወልጃለሁ፣ ሴሌብሪቲ የሆነች ሚስት አለች። ለእሷም ሪስፔክት ለእሷም ክብር ስል ራሴ መቅጨት ፈልጋለሁ። ግን እስከዛሬ ዝም ብዬ ፋይናሊ ድንገት መጥቼ እቺ ልጅ አላቃትም ልጆቼን ኢንሳይን ሲል ማለት ነው ለእኔ ወርዶብኛል። ፕላስ ጋንጃ በሉ ባንጃ ጭሳ ነው ምናምን የሚለውንም ቃል ከሱ ልጠብቅ አልችልም። ትልቅ ሰው ነው፣ ዱርዬ የሆነ አይነት ምናምን ሊጠቀም ይችላል። ግን እሱ ካለው አይነት አንግል ማለት ነው ይሄንን መጠቀም አልነበረበትም። ሌላኛው ደግሞ አእምሮ በሽተኛ ነች ያለው ሰዎችን በመርዳት ነው የሚታወቀው መጀመሪያም ከበፊትም። ስለዚህ አእምሮ በሽተኛ የሆነ ሰው እንኳን ካገኘ በሽታውን ተጠቅሞ አታክ ማድረግ አልነበረበትም። የሚረዳ ሰው እንደዛ ሊል አይችልም። ገባሽ አይደለ? ያም አልተመቸኝም። ስለዚህ በዚህ መጠን ስለደበረኝ ነው እንኳን ሱፍ ገዛ በርገር እንኳን መግዛት የማትችል ሰው ናት። ለራሷ ጥገኛ ናት መንግስት ላይ አለኝ። እኔ ደግሞ ባየሁሽ ሰዓት አሁን እሱ ያለው ሊል ይችላል። እኔ እግዚአብሔር ምስክሬ ነው። ባየሁሽ ሰዓት ሁል ጊዜ አንድ አይነት ነገር ነው ያለሽ። ምን ስትቀርቢ ማለት ነው የሰው ልጅ የሆነ ድራግ የሚያጨስ የሆነ አይነት ነገር ትንሽ ዞር የሚልበት ማት የሆነ አይነት ሰው ከሆነ የሆነ ነገር እናያለን። ካን አንድ ሰው ሁሌ ጽድት ብሎ ቁጭ ብሎ ራሱን ላይፉን ራን ማድረግ እየቻለ ግን ቁስሉን ህመሙን ካለው ሰዎች ጋር ሼር ማድረግ የሚችል ሰው ከሆነ ያ ሰው የሆነ እውነት አለው። እውነቱ ስለሚያመው ሊያወጣ ሊቀርብ ይችላል። ያም ሆኖ አንድ ቀን ምንም አይነት ኮመንት ጽፌ አላውቅም። ምንም ኒውትራል ሆኜ ነበር የምሰማው። ግን በልጆቹ ምሎ እንደዛ ሲል እንደዛ አይነት ውሸት ሲናገር በጣም የደበረኝ። በኮመንት እየጻፍኩ ነበር አሙ ዩር ሳይድ እግዚአብሔር እውነቱን ያውጣልሽና ቅዳሜ እውነቴን ነው በደንብ መከታተላለሁ፣ ጠብቃለሁ። እውነቱን ያውጣልሽ አሙ ዩር ሳይድ። ይመጣል ብዬ በተስፋ ጠብቀዋል። ግን መጣ አልመጣም እመኝ አሙ ዩር ሳይድ የኮንፊደንት። ከዛ ውጪ ጂጂ ዮኒ ማኛ ፋክታ እነዚህ ማለት ነው በጣም የወረደ ማይንድ ያላቸው ሶሻል ሚዲያ ላይ በቃ አላረጅም በቃኝ የማይሉ ቡቱቷም ሰዎች ናቸውና አንቺ ከነሱ ጋር እንኳን ማሽ ልታረግ አትችልም። ይሄ ልልሽ ብቻ ነው የጠበቅኩት የነበረው። የእውነት ስላስገባሽኝ አመሰግናለሁ። ቴንክ ዩ ኪፕ ጎይንግ አሙ ዲስ ሳይድ። እሺ ቴንክ ዩ ወንድም። ብዙ ወንዶች ናቸው ከኔ ጋር ሴቶች ብዙዎቹን የሚሰድቡ ናቸው በሌላም ቪዲዮ በቴክስትም። ቴንክ ዩ ጉ ወንዶች። እሺ ድምፅሽን ትንሽ ካፍሽ ራቅ አድርጊው። እሺ እሺ። ኦኬ ነው ሁኔታ ካልተመቻቸልሽ። ቤላ ነኝ ባይ ዘ ወይ። እንዴት ነሽ? ቤላዬ ሰላም፣ እንዴት ነው? ደግሞ እነሱ ብለሽ ትናደጃለሽ? ኧረ በእናትሽ ኧረ ብትይ ነው። ኢትስ ኦኬ እኛ እናቅሻለን። ለማያቅሽ ያቅሻል፣ ለማያውቅሽ ኢትስ ኦኬ ምንም ችግር የለውም። የፈለጉትን ይበሉ። ግን ቅዳሜ ዕለት አይ ካን ዌይት። ከዛ በኋላ ነው ጉዱ የሚታየው። ቢመጣ ይሻለዋል ነው ብሎኛል። ባይመጣ ነው ጉዱ። አይዞሽ አይዞን። ግን ዩቲዩብ ላይ እዛ ላይ ጽፍልሻለሁ እንትን ማድረግ ፈልጌ በየወሩ የሚደረገው አውጥቶኛል እና አይ ዶንት ኖ ምን እንደሆነ። ዩቲዩብ ላይ ነው የምትይው? ያኔ ሞንቴኔዝ ያነሳብኝ ጊዜ ነው
ኦኬ ግን አሁን ላረከልኝ እንትን አላለልኝም። ሜቢ እዛ ላይ ጽፍልሻለሁ። እሺ ያ አይ ቲንክ ጀስት ሜምበር የሚለውን ነገር መሰለኝ የምነካው። አሁን ክፍት ነው እኮ ያኔ ሞኔታይዝ ስለተሳብኝ ሁላችሁንም አወጣችሁ። ከዛ በኋላ አይ ቲንክ 2 ሰው ብቻ ነው የተመለሰው። መመለስ ፈልጌ እንትን አላረገልኝም እና ኢንሰድ ቤቢ አይሆንም ብዬ ተውኩት። በቃ ለማንኛውም እዛ መለሳለሁ። ሎንግ ታይም ነው ማለት ነው። ኦኬ አለው ሰምዚ ግድ ነው እዚህ ላይ መቼም ስመለወጥ ናይ ኦኬሻለሁ። ቴንክ ዩ ፎር ማይ ሰፖርተር ናት። ትልቋ ሰፖርተር ናት። ቤላ ይሄ ብቻ ብለሽ ነው እንደምትወርጂው በፊት አይደለ እንዴ? ስለ አበባው ምን ብዙ ማረታች እንሰኛለ ከጎኗ ነኝ እናውቃለን። አይተናል፣ ሰምተናል ነበርን እኮ ሁሉ ነገር አይተናል። ያሁን ታሪክ አይደለም፣ በጣም የቆየ ታሪክ ነው። ስለዚህ ያው ለቲክቶክ ነው አዲስ የሆነባቸው ሰው ነው። እዚህ ሀገር በሆነ አለቃትም ይላል እሱ። እዚህ ሀገር ሆኖ አልነበረም እንዴ ሳውራት ዘቢባን ስንናገር ነበር። እሱ እዛ ሆኖ ነው ስታወሪ ነበርሽው። ያ እንደውም ሄለን አቅርቢው ሲል አይወጣ በፊት ደግሞ እንደ ቶፒክ ነው እንጂ ምንም ነገር እንኳን ፍንጭ አልሰጧችሁም። አይታችሁ እኮ ነው ያን ያ መልክ ይሰራል እንዴ በርገር ምናምን ያወራሉ። እዛ ላይ ነው ያለው ደግሞ ናፈቀው ነው ሄደው። ምክንያቱም ብሩ ስለማይበቃው ለራሱ አሁን ብሩ ስለምን የጨዋታ ነገር ላይ ስላለ አዘብሻሽ። እሺ ኦኬ ያ ቤላዬ አንዴ ስምሽን ነገርሽን። በቃ እኔ እኮ በዛው ስም ነው ሰው የምጠራው። ለዛ ነው ብዙ ጊዜ ሰው በሪል ላይ ያናግረኝ አንድ ሄዱ ማረጋው በኒክ ኔማቸው ነው። ምክንያቱም ያንን ስማቸው እንዳልጠራ ፈራል። የሆነ ጊዜ እርዳታ ወይ አንዴ እስቲ እርዳታ ተብሎ አንድ ልጅ ጸጉር ቤት ተከፍቶ እንከፍትልሻለን ብለው ውሸታም መሆኑን ያወቁት የሆነ ሰሞን ካስታወሽ ዘቢባ ቤት እንትን ሀቢባ ቤት ገብተው ልጅቷ ጸጉር ቤት አልከፈቱልኝ ምናምን ብላ መታ ተናግራ አይ አሁን ትዝ አለኝ ይሄ ወሬ ማለት ይሄ ሰውዬ ውሸታም መሆኑ በዚህ ነጥብ ያስኩበት። እንረዳታለን ብለው ነው መሰለኝ ዘቢባና እሷ። ልጅቷ ደግሞ መታ ምን ትላለች? ማንም የረዳኝ የለም ነው ምናምን ብላ ታጋለጣቸዋለች። አሁን ነው ይሄ ነገር ትዝ ያለኝና ገብተው ሀቢባ ቤት አይ እንጀራ ምናምን ጋጋሪ ምናምን ብለው ጤፍ ነው እህል ምናምን ገዝተው እንደዚህ አርገውላት ተብሎ በእርዳታ ሰበብ ማለት ነው። ልጅቷ ምንም ነገር እኔ የደረሰኝ ነገር የለም ምንም ያረጉልኝ ነገር የለም ብላ መታጋልጣቸዋለች። ያንን ከዝ መቀረበች አሉ እንጂ ቃል በቃል አልተከታተልኩትም። ላወራበት ብዬ ሌላ ቶፒክ ላይ እና ግግም ብላ ልጅቷ ደርቃዛ አይ ውሸት ነው ምንም ያገኘሁትም ነገር የለም የተረዳሁትም ነገር የለም ማለች ነው። አሁን ነው እኮ ትዝ ያለኝ እና ውሸት አለበት ለማለት ፈልጌ ነው። ሌላው ይቀጥል። በጎ አድራጎት እኮ በጎ አድራጎት ቢሉት ይሻላቸዋል። ዝም ብሎ ነው እኮ ወሬ። ዮኒ ወይ ግባ ወንድማችን፣ ሰላም ነው? እግዚአብሔር ይመስገን። ለምሳሌ ሀቢባን አውቃታለሁ። እንደውም እዛ ጋር እኮ መሄድ አልፈለኩም ነበር። ዮኒ የሚሉት ልጅ ማለት ነው በጣም እየቀባጠረ የሚያወራው ነገር ደብሮኝ ማለት ነው። ኮመንት በጽፍ ምናምን አላስገባም ማለት ልክ አልነበረም። የልጁ ስም ግን ማለት ነው ስሚ ማርያም ነው የምልሽ የልጁ ስም የሙስሊም ነው። የማልጅ የዮኒ ማኛው ልጅ ስሙን እንደውም ነገር እንትን ሊኖር ይችላል የሙስሊም ስም ነው። ያን የሰለመ ጊዜ ነው አለቀ። ይኸው ዛሬም ሲገባ ሰላም ብሎ ሲገባ የሙስሊም ስም ነው አሁንም ያለው። ፈጣሪና እውነቴን እኮ ነው ማወራሽ። ለምን ነው ሙስሊም ላይ ፎከስ ያደረከው? ዮኒ አይደለም እሱም የሚቀባጠረው እዛ ጋር ያስቀመጠው ነገር አለ። ገብቶሻል? እሱ ዝም ብሎ ነው የሚያወራው። የሆነ አንዳንዴ ለቲክቶክ የምትሰሪው ይሰራላ እንደዛ ነው። እሺ ደግሞ ሌላ ነገር ልንገርሽ። ባልሽ ያገባት ልጅ ማለት ነው አሁን ባሌ ነው የምትይው ማለት ነው። ለምሳሌ መርካቶ ክልል ነበረች መርካቶ ክልል ነበረች። እሺ እኔ ፎቶ እልክልሻለሁ።
እውነቴን ነው። መርካቶ ምን እያደረገች? እሱን አሳይሻለሁ። ኦኬ ያው ግን ሰው ሲያልፍለት ለምን አለፈለት አይባልም። ልጅ እያለች ነው ማውቃት። ኦኬ ዘፈን ሲጀምሩ ማለት ነው በቃ እንደዚህ ዘፈን የሆነ ኪነት ምናምን አለበት እንደዚህ። ያው ለሷ የሷ መጥፎ ነገር አላውቅም። እሱ እንትን ሊል ይችላል። የእናንተን ታሪክ አላውቅም፣ ግን ደግሞ በጣም እንትን ነበረች። በቃ ሰራተኛ ነገር የለም ከታች የተነሳሽ ነገር ነበረች። ሀቢባ ማለት ነው። ሀቢባ ነው ዘቢባ? ዘቢባ ሀቢባ በቃ ያ ዘፋኝ። ኦኬ ሶስቱ አራት ናቸው ዘፋኝ የነበሩት። ያ ሸገኔ በላቸው ዝም ብል። ኦኬ በቃ ግን በቃ የሆነ እንትን ደግሞ የአፈር ገንፎ የነበረች ልጅ ነች። አንቺ እንደዚህ እንትን አትበይ። አንቺ አትመጥኙ ምናምን ስባል ምን ተሰማ? ለምን እንደዛማ አትበያት። እንደዛ እንድትያት አልፈልግም። ናይ እኔን አትመጥኙም ስባል ምን ተሰማ? አይ ትመጣጣላችሁ እንጂ እንደዚህ ትመጣጣላችሁ። አንቺም እሱም ትመጣጣላችሁ። እሷም ትመጣጣላችሁ። ሁለቱም ይመጣጣሉ። እሷም እኮ ልጅ እኮ ነች እኮ። ሁለታችሁም ያው ተመሳሳይ ናቸው። ከዘቢባ ጋር መሳሰላለሁ በጭራሽ። ታዲያ እንዴት ነው የኔ ኤክስ የሆነ ከሷ? እኔ በነገራችን ላይ አንዳንድ ጊዜ ደረቴን የምነፋው ምን እንደሆነ ታውቃለህ? እሺ የኔ ኤክሶች እንደምንም ብዬ የያዙትን ፍቅረኛ እንዲልኩልኝ ያደርጋሉ ፎቶ። የኔ ኤክሶች አትበያ አንቺ ብዙ ናቸው። ኤክሶች ካልሽ እና ታዲያ በቃ እኮ ይደብራል እኮ። ለማን ነው የሚደብረው? ለኔ ለምሳሌ ይደብረኛል። ሃይ አንተ የወደፊት ራይቴ ነህ እንዴ? ለምን ነው የሚደብር? እና አባባል አልገባሽም። ላውራን እንደ ልቤ ወይስ እንደ ልቤ አውራ? እስከ እግር ድረስ አውራ። የኔ ኤክሶች ካልሽ እኮ አንቺ በቃ የማንም ነሽ ማለት እኮ ነው። የማንም? አዎ ኤክሶቼ ነው እኮ ያልኩት እንጂ ኢንተርናሽናል አላልኩም እኮ። እና እንደዛ እንድትይ አልፈልግም። ኦኬ ለወንድ እንደዛ ነው የሚገባችሁ? እንደዛ ነው የሚመስላችሁ ወንዶች? አይደለም። እሺ በይና በቃ አንቺ እንትነሽ ብዬ የኤክስን ፎቶ ሪሌሽን ሲጀምር ላኩልኝ እላለሁና ከዛ ሳይ ዝም ብላ ከኔ እንትን ሰው ለካ በዛባቸው። ስሚ ግልጽ እናውራ። በፎቶ እያይሽ ነው የምትበጂው እነሱ እና በፎቶ እያይሽ ነው የምትበጂው። ለምን ጥያቄ ጠየቅ አልሽኛ በቃ ኖ አዳምጣ መጀመሪያ። እኔና ዘቢባን እኮ ኮምፔር ስላረክ ነው እንደዛ እኮ አይደለም እኮ። እኔና ዘቢባ ሁለታችሁም አንድ ነው ትመጥኑታላችሁ ስትይ እኔ እንደውም ተረጋግቼ ቁጭ ያልኩት የሆነ ጭቅጥ ልጅን ስላገባ ለዛ አውቃለሁ ታበዛበት ነበር አልኩኝ። አይ ኑሮዋ እንደወረደ አውቃለሁ፣ ግን ጭቅታም እኮ አላላትም እንዴ። አንገቷን እያየ ነው። እኔ ካንቺ በላይ አውቃታለሁ። ማርያም ነው የምልሽ። ኦኬ ለምሳሌ መርካቶ ዱባ ግቢ ቢያት፣ መርካቶ ዱባ ግቢ፣ መርካቶ ዱባ ግቢ ደጋግሜ ነገርኩሽ። ለዚህ ነው ዱባ የምትመስለው። ለዚህ ነው። አይ ሰሚው ለከ ነው። አዳምጡት። ሀቅ ነገር እኮ አይ ተከል ነው። መጥፎ ነገር አይደለም የምታወራት። በጣም ሰው እንደዛ ነው የሚነሳው። ገብቶሻል? በቃ መጥፎ ነገር ሰው ልጅ እኮ ውሎንና የሚመገበው ምግብ ይመስላል። አሁን ዱባ ጋልቴሽ ነው አንቺ ዱባ ተራ ልጅ አይደለች እንዴ? ማል መርካቶ እኮ የሰውነትና የስም መመሳሰል ሙድ በእግሯ መጣች። ያራዳ ጸዳ ያለ ሰፈር ነው።
ያ ሰፈሩማ ምርጥ ሰፈር ነው። አንደኛ ማርያምን ልደትዬ ካወቀው በቃ ግን ጸዳ ያለ ሰፈር ነው፣ ንጹህ ሰፈር ነው። ያረዳ ልጅ ይለኛል እንዴ ባትለኝስ? በቃ ቀጥታ እኮ ነው የምናወራው እኮ። እሷም ልጅቷም ጎበዝ ነች፣ ንጹህ ነች፣ ሰርታ ነው ያለፈላት። በባልና ሚስት ባል እኛ አንገባም። ዱባል ሸጠችም ያንተ ጨምላቆታ አንተ የህፃን ጨዋታ ትጫወት። እኔ ከሷ ጋር ነው የማወራው። ዱባል ሸጠች፣ ዱባል ሽጣለች ምናምን ብትለኝ ነው እንዴ? በቃ ልጅቷ ምርጥ ነች፣ አንቺ ምርጥ ነሽ። ከሷ ጋር ለምን ታወዳድረኛለህ? በጭራሽ። እኔ ዘ ቤስት የሚባለኝ እሷ ጀስት ጉድ የምትባላል። ሁለታችሁንም እኮ አላቃችሁም እኮ። እንደውም በቀደም ስታወሪ የሆነ ፎቶ ስለጥፊ አወኩሽ እንጂ በፊት እኮ አቅሻለሁ እኮ። በፊት ድሮ ነው ማቅሽ፣ ግን እንደዚህ ነገር መሆናችሁን አላውቅም ነበር። የሆነ አበባ ቀይ አበባ ይዤ ምናምን የምትይው ነገር አለ። ውሸትሽን መስለኝ ነበር። ማርያም ነው የምልሽ። እና የቆየ ታሪክ አይደለም ወንድሜ። ያው ግን ውሸቷን ይመስለኝ ነበር። በቃ ጨዋታ ነው የምትጫወተው እዚህ ጋር እኮ። ግን እዚህ ላይ ግን ህዝቡ ማወቅ ያለበት ይሄ ታሪክ የቆየ ታሪክ እውነት እንዳላት ግን ሰው ማወቅ አለበት። እናንተ እኮ ሞቼ ራሱ ብትቀብሩኝ ሄዳችሁ ገና ካፈር ውስጥ ትፈልጉኛላችሁ። በዚህ እውነቷን እኮ ነው። ማርያምን የምታወራው ነገር እኮ ያምነኝ ከድሮም ከቤተሰብም እንደዚህ ነው። እኔ ያታለሁ እንጂ ድሮንም ማቀት ግን ጨዋታ ምናምን የምትጫወት የለም። አውቃ ብዙ ነገርም ስለምታወራ የትኛው ለምን ብዬ በቃ ጨዋታ በቃ እርስ ይመስለኛል። ማርያምን ነው የምልሽ እንጂ ድሮ እንደምታወራ አውቃለሁ። ይሄን አውቃለሁ። ማሴንጀር ግቢ። ብዙ ጊዜ ጠበቅሽ። ስሚኝ ግን አንዳንዴ ማለት ነው ወይ የማይወራ ነገር ደፍረሽ ስለምታወሪ ሰው አያምንሽም። ታውቂያለሽ? ለምሳሌ ፓርላማ እየመራ ነው የምትመስለው እኮ ዮኒ የምትባል። ሄሎ ተረጋግቶ ብሎ የሚያወራው ጋይስ እንደዚህ አይነት ሰዎችን አትንችን በጣም ለማን ያደረገ ነው የሚያወራው? ግቢ ማሴንጀር ማሴንጀር ከኋላ ዩቲዩብሽን ቀንሽዋ። ከዚህ አትሰሚኝም? ከማሴንጀር ላይ ቀጥታ አቦ ወደዛ ወይ እየነገርኩሽ እያወቅሽ የእኛን ባህል ይሁት። አሁንም ቦታ ኦኬ፣ እየሰማሁሽ ነው። ኦኬ፣ ዩቲዩቡን እንዳለ አጥፊ፣ ከቴሌቪዥን ላይ ሚዩት አድርጊ። ሄሎ አጥፍቻለሁ። ኦኬ፣ አሁንስ? እሺ፣ አሁን እሺ። ሰላም፣ እንዴት ነሽ ኤልዬ? ወሳብ ግቢ። እኔ ይኸውልሽ ይሄንን ታሪክ ሳቀው 6-7 ዓመት ይሆነዋል። ዩቲዩብ ላይ እየገባ በፊት ድሪያ ስትለብሺ ታምሪያለሽ ምናምን እያለ ሲያወራሽ የነበረ ሰውዬ አይደለ? ይሱ ማለት ሁልጊዜ ፕሮግራምሽን የሚከታተል ማታ ማታ ስትገቢ እየገባ እንደውም የምትቀልጅበት ትዝ ይልሽ እንደሆነ እነ ከዲጃ ምናምን ይሳተፉ የነበረ ጊዜ ኦኬ። እና እሱ እየገባ ሲሳተፍ ነበረ። ሌላ ሀገር ነኝ። እንደውም አንድ ቀን ምን አለ መጥቼ ቤትሽ አለሽ አድራሻሽ ጠፍቶኝ በር ላይ አላስገባም ብላኝ ተመልሻለሁ ብሎ ሲምን ሲገዘት የነበረ ሰውዬ አይደል? ይሱ እሱ ሌላ ልክ ነኝ አይደለ? እሱ የአሜሪካው እሱ ነው። እሺ ኢሶቹ እንጂ ይሄኛው ይሱ አይደለም። ኢሶቹ ሁሉ ቀን እንደዚህ መከራዬን እንዳበዙብኝ ነው ጣፈንታይ። አይገርምሽም? ድምፁ ሁሉ በደንብ ነው የሚመሳሰለው። እኔ ያንዳንዱ ቃሉ ንግግሩን አውቃለሁ። ስታሳፍሩ ሲያፍር የነበረ ልክ ድምፁ ሁሉ ይሄ ነው። ዩሹር እርግጠኛ ነሽ ከአሜሪካን መሆኑን? ይሄኛው ከአሜሪካን የመጣሁት እናንተ ሀገር እንደውም ልጎበኝ መጣሁኝ ብሎሽ ሁሉ ነው
የቤትሽን አድራሻ ላኪልኝ ብሎ ያኔ በጣም ይከታተል ነበር። ድሬድ እንትን ያኛውን ድሪያል በሺ ይሄን ልበሺ ሳምቲንግ እያለ ግን ድምጻቸው ሁሉ አንድ ነበረ። ያኛው ከአሜሪካ ለመምጣቱ እርግጠኛ ነሽ? ይሄኛው አይደለም። ጭራሽ እርግጠኛ አይደለሽም ወይ ትጠይቀኛለች። ጋይስ እኔ ግን ኮማው ይሄ ደግሞ ሌላው ይሱ ነው። እሺ ሁለት ይሱ ነው ማለት ነው። ያኛው ይሱ ነበረ። ይሶች ጣፈንታዎቼ ናቸው። አምሹር እኔ እርግጠኛ እኔ ጆክ አይደለም እውነተኛ ነው ጠይቅሽ። እኔ አሁን የምፈራው ኢሳያስ አፈወርቂ ራሱ እንዳይመጣ በቃ ኢሳያሶች ይከተሉኛል ሁላ። አይ ሲሪየስ ነው የምልሽ ይላሉ። አሁን ያኛው ሚሱ የለም ያኛው ሚሱ ጭራሽ አላውቃትም ብሎ ክዶኝ መጣ። ሲሪየስ ነው የምልሽ ግን ያኛው የአሜሪካኑ ሚሱ አሁን ከደወልኩለት ይመጣል አለ እኮ ግን አክቲቭ አይደለም እንደ ድሮ የአሜሪካው ኢሱ ማለት የአሜሪካው ኢሱ ይሄኛው እኮ እዚህ ጋር ነው የሚኖረው 3 ሰዓት መንገድ። ድምጻቸው ሁሉ ግን የሚገርምሽ ነገር አንድ አይነት ነው። እኔ ድምጹ እስካሁን ጆሮዬ ላይ አለ። የዚህኛው ድምጽና የዛኛው የአሜሪካው ስማርት እና እኮ እንትን ሰው ነው እኮ በጣም እኮ እንዴ በጣም ቢዝነስ ሰው አለሽ። ግን የሱ ዩቲዩብ አለሽ? እስቲ ካለሽ እንደው እሱን አንድ ቀን ጣል አድርጊብን ለፍርድ ድምጹን እንለየው። አረ ወደ ገደለው። አሁን እኮ እሱ አይደለም እያወራን ያለ ነው። ለምን ተቀላቀለ? ያኛው ኢሱ የአሜሪካ ኢሱ ነው መጥቶ የተመለሰው። ይሄኛው ግን የኖርዌይ ነው። እግዚአብሔር እንግዲህ ጽናቱን ያወጣው። ይሄኛውን ግን ሲናገር አፉ በደንብ ያስታውቃል። በጣም ወሽካታ ነው። እያሰበ አስቦ ቆይቶ ነው የሚምለው። በጣም ብዙ ነገር ኃላፊነት መወጣት የሚችል ነው። ይሄ ዝም ብሎ ራሱ ወጥሮ በስፖርት ግረፍ ሲገፋ ኑሮ ይመስል ብረት ሲገፋ የሚውል ሰው ነው። ዛሴ this is between ኦኬ ግን አንድ ሰው ሲዋሽ በደንብ ያስታውቃል። የሚናገረው ንግግር ራሱ ቆም ብሎ እያሰበ ነው የሚናገረውና እግዚአብሔር መቼም እውነቱን ያውጣው። በቃ እህታችን ተጠናከሪ። የሁላችንም ላይፍ ታሪክ ነው። አናወጣውም እንጂ በየቤቱ ብዙ ሞልቷል። እግዚአብሔር ለሁላችንም ይርዳን። ያንቺ ነፃነት መውጣት ሁላችንም በየቤታችን ያለነው ነፃ እንደወጣን ነው የምንቆጥረው። ከጎንሽ ነን። ባይማይ ሰላም ደሪ ቴንክ ዩ ራዲሊሽ ዩ ወልካም ባይ ሄሉ የኔ ማውራት ከቻልኩ አብዛኞቹ አውርተዋል ነበርና የሚቻል ከሆነ ሄሉ እኔ ኖርዌይ 8 ዓመት ኖሬያለሁ። በ2009 ነው ከኖርዌይ የወጣሁት። የዛሬ 17 ዓመት ወጣ ከኖርዌይ የወጣው የዛሬ 17 ዓመት። ከዛ በፊት ደግሞ 8 ዓመት ኖሬያለሁ። ያስናከርኖሽክ የአርቡድ ይኖር ገይ የወጣው እችላለሁ። ኖርዌጂያን 17 ዓመቴን ከወጣው ግን ኖርዌጂያን አሁን ራሱ ቋንቋን እችላለሁ። ያስናከርኖሽክ ቬልዲጎት እና በደንብ ነው ቋንቋውንም የምችለው። ማረጋገጥ ትችያለሽ ከፈለግሽ። እሱ አንተ ትችላለህ። አክሰንት ራሱ አሪፍ እንዴ እኔ አስተምሩላ ኦሽሎ ስፔክትሩም አብደሊንግ ሊደር ነበርኩ ኤስኤስ ኖርጌ ላይ። ቤገፊውትን መጀመሪያ እዚህ ከሴንትራል ስታሽን ጎን ያለው ቤገፊውትን የፖስታ ቤት አለ። ከዛ ደግሞ ኦሽሎ ስፔክትሩም ግሩፕ ሊደር ነበር። መጀመሪያ ግሩፕ ሊደር ከዛ አብደሊንግ ሊደር ነበር ኤስኤስ ኖርጌ። በጣም ሰራ ነበርና በደንብ ነው የማውቀው ኖርዌይን። እኔ በፈቃደኝነትና ታክስ በጣም ትልቅ ገቢ ነበረኝና ታክስ ለማስመለስ ራሱ አዲስ አበባ እንዴት እንደደከምኩ የከፈልኩትን ታክስ ማለት ነው እዛ ይመለስል። እኔ በፈቃደኝነት ነው የወጣሁት። የዚህ የሌላ ሀገር አውሮፓ መኖሪያ ፍቃድ ስለነበረኝ በዛ ለመጠቀም ብዬ ታክሴን ለማስመለስ ሄጄ አይደለም እንደዚህ አይነት ክስ እንትና ሰደበችኝ እንደዛ ባይ ዘ ወይ አንቺንም ደግፌ ኢሳያስንም ተቃውሜ ሳይሆን እዚህ ጋር ስለ ኖርዌይ ነው ማወራው። ስለ ሁለታችሁ ግንኙነት አይመለከተኝም። አሁን እዚህ ጋር ማወራው ሐሳብ የሁለታችሁን ሪሌሽንሺፕ የሚመለከት አይደለም። አም ቶኪንግ አባውት ኖርዌይ። ገብተሻል? ማወራው ስለ ኖርዌይ እና የኖርዌይ ሕግ እንደዚህ ዝም ብሎ እንደዚህ የሚባል አይደለም። እኔን ታክስ ዛጋ የሚገርምሽ ነገር አይኦኤም ኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን የሚባል አለ አይኦኤም። በዛ ለመመለስ እኔ አልፈልግም ብዬ የኢትዮጵያ ኤምባሲ አልነበረም ኦስሎ ስቶክሆልም ሄጄ ከስቶክሆልም በሪሴፕሲ ምናምን ነገር ይገባል ፓስፖርት የሌላ ሀገር አውሮፓ ግን ጀስት ታክሴን ታክስ ለማስመለስ እስከዛሬ ድረስ አልተመለሰልኝም 17 ዓመት።
እርግጠኛ ነኝ አንቺ ባልነበርሽም ነው የራሱን በወጣውበት ሰዓት እኔ 2001 ላይ ነው የገባው። ወጣ 17 ዓመት ከሆነ 25 ዓመት ከዛሬ 25 ዓመት በፊት ነበርሽ? ከዛሬ 25 ዓመት በፊት ነው በቃ ከወጣው 17 ዓመት 8 ዓመት ኖሬያለሁ። ጉረኛ ምናምን ሳይሆን አይቁም ነገር እንደዛ ነውና ኖርዌይ ኤምባሲው ለመግባት ራሱ በጣም እንደዚህ በቀላሉ አትገቢምና እንደዚህ ክስ ምናምን በሩ ላይ ቅልጥሙ ሰብሮት ይመልሱት። ያው ኖ እኔ ምንድነው የሚቻል ከሆነ እኮ ችግር የለውም ማለት ባልሽበት ሀገር እኮ መካሰሱ ምናምን ከየት ግራውንድ ነው ምንድነው ምክንያቱ ምናምን የሚለው እኔ ቴስ የሚባለው ልጅ እንደዛ ሲያወራ ስለሰማው ግራውንዱ ምንድነው ምናምን ብዬ ነውና የከፈልነውን ታክስ ራሱ አልመለሱልንም አይደለም የአንድ ግለሰብ ጉዳይ ዛጋን ኢሹ አድርገው ግማሹን ታክስ የበላው ለሱ ነበር መስሩፍ አንተ የምትከፍለው ነበር እንደ ሀርነት ለም በአንተ ዘመን የነበረ ሰው ነው እሱ ያ እና እንደዛ ነው ነው ከታች ቀዳዳ ምናምን ይላሉ። እስኪ በኖርዌጂያን እናውራ። ቡርሌንጋ ሃርዱ ቡዲ ኖርዌጂያ አይ ለምን ጠይቀኛል? ለምን ነው የምንፈታተር? ኖ ከታች እንትን ይያሉ ብለው ማለት መስራት ይችላል። ኖርማል እሱ አይችልም። አሁን ያልኩት ራሱ ገብቶሻል አይደል? እርግጠኛ ነኝ እኔ ነው ማለት እኔ መቻል አንቺማ እንደምትችል እርግጠኛ ነው። ሁላችን ምን መሰክራለን እዛ አይደል? አክሰንት አሪፍ ነው፣ ኖርማል ነው የምታወራው። ስለዚህ እና እንደዛ ልልሽ ነው። ይመችሽ። እኔ እንኳን ዞር ስል ወሬ ፍለጋ ስቃርም ነው ያገኘኋችሁና ደስ ይለኛል። እንደዚህ አይነት እንደዚህ ከሰው ጋር የምትላፊው ምናምን ነገር ደስ ነው፣ የመጨረሻ ነው የሚመቸኝና አሁን ሰሞኑን ይሹ ደግሞ ከይሱ ጋር ነው። እስኪ መጨረሻውን እናየዋለን። ለምን ሳቅ ያ ምንድን ያልተዋጠለ ነገር? አረ በጣም ማለት ስለ ኖርዌይ ምናምን እንደዚህ በጣም እንትን አድርገው ክስ ምናምን ሲሉ ስሰማ በጣም ስቅ ስለነበረ ለዛ ነው። ገብቶሻል? እንደዛ ይመቻችሁ። እንደ ወንድ ልጅ ግን ምን ልታስተላልፍለት ትፈልጋለህ? እንደ ወንድ እኔ የተረዳሁት አሁን ሰሞኑን በነበረው ኮንቨርሴሽን የተረዳሁት ነገር ምንድነው ሳያስበው ምሏል መሰለኝ ከአንቺ ጋር ምንም አይነት ሪሌሽን እንደሌለው በልጆቹ ምናምን ነገር። እኔ ደግሞ አሁን በግል ሐሳቤን ብትጠይቂ ከአንቺ ጋር የሆነ ሪሌሽን እንደምትተዋወቁ አትሊስት እንደምትተዋወቁ እርግጠኛ ነኝ ከሁኔታዎች አንፃር። ስለዚህ ያን ነገር ለማስታረቅ ትንሽ የከበደ ይመስለኛል። የግል ሐሳቤ ነው። የማሰብ መብት የተጠበቀ ስለሆነ ሐሳቤን እንደዛ ነው። ገብቶሽ ሳያስበው በልጆቹ ምናምን ነገር ምሏልና ያ ነገር እውነት ከሆነ ምናምን ገብቶሻል ማስታረቅ ትንሽ ይከብዳል። ኤኒዌይስ በቃ እኔ ታቾኝ ልስማችሁ። ይመቻችሁ። መልካም ጊዜ። ቴንክ ዩ ወንድማችን። ያላወራ ማን አለ? ጎልድ አሁን የገባው ወይ ገባ? ግባ ወንድማችን። ኦኬ ገባው ሄል ምናልባት እኔም እንደ ወንድ ልጅ የተሰማኝና ያክል ማለት ነው። ምናልባት አንቺን በዛ ልክ ከመማሉን ባሻገር ማላውቃት ሴትዮ አይነት ነገር ብሎ በሚገርም አገላለጽ ከመግለጽ ይልቅ በውስጡ የሚያውቀው ነገር ካለ እውነትና አንጋት እያደር ነው ፈገግ የሚለውና ከዚህ በላይ መዋረድ ነገ ጧት ሊገጥመው ይችላል። ኤክስ ነው። ምናልባት በውስጥ አንቺን መደራደር ሊኖርበት ይገባ ነበር። በዚህ ልክ መሄድ ባይችል ኖሮ አንቺ በቃ ኖርማሊ ብትተዩ አሪፍ ይሆን ነበር። በዚህ ልክ አንቺን ብቻ ሳይሆን የአንቺን አድማጮች ቁጭት ውስጥና ለውስጥ ከማስገባት በውስጥ አንቺ ጋር መጨረስ የሚችለው ነገር ቢኖር ኖሮ አንቺም ያን ያክል አታሳድጁም ነበርና ትንሽ ሐሳቡን እንዳይታረቅ
ቀድሞ የሚያስምለው ሰው ሳይፈጠር ራሱ ምሎ ነገሩን አጋኖታል። ስለዚህ ለሱም ይከብድ ይመስለኛል እና ቅዳሜን በጉጉት እንጠብቃለን። ያው ቅዳሜ ቀጥሏለሁ ባይመጣም ጠብቀዋል። አው ያው ፍርድ ቤት የዋለ ሰው የፍርድ ቤት መጥሪያ የደረሰው ሰው የፍርድ ቤት ቀጠሮ ካጠፈ እንዳመነ ነው የሚቆጠረው። ጀስት ካልመጣ በሌላኛው ቋንቋ ማለት ነው ፎርፌ። ስለዚህ እንግዲህ ያው ሁላችንም ከፍትህ ጎን ነን። ዞሮ ዞሮ ግን ምናልባት አሁን ባልኩሽ መንገድ ባይሆን ኑሮ እኛ አንቺን ታዩ በቃ ኖርማሊ አንዲ ሸሽቷል ወሬ ሆኗል ምናምን ማለት ይቻል ነበር። ግን ማላውቃት ሴትዮ እንዲህ አይነት ነገር ሴትዮ የምትባይ ደረጃ አይደለሽም። እንትን ዘቢባን ተወልጃታለሽ አለኩ። አረ ኔቨር ዘቢባን ምናቃት እኔን ፈድቦ ነው እሷ ጋር ጋራንቲ የሚያገኘው ወጥቶ ኔቨር ኤክስ ነው። ከዘቢባ ራስ ላይ ውረጂ የምትወልጃት ልጅ ናት አለ። ኤክስ ነው እሱ ነው እኮ አሁን ያበሳጨን ማላውቃት ሴትዮ በሚል አገላለጽ መግለጹ ነገሩ ተገልብጦና በቀጥተኛ መንገድ እንዲመጣበት ቅዳሜ በጣም የብርክ ቀን ሆኖ እንዲጠበቅ ሰስፔንስ አድርጎናል እስከኛው ሁሉና ትክክል አይደለም። ዞሮ ዞሮ ግን ዝም ብለሽ ያለ ነገሩ እንዳልወጣሽበት የሚያስታውቅ ነገር ብቻ ሳይሆን እኛ እንድናስረግጥ ያደረገን ነገር አለ። በዚህ ልክ ሰው ዝም ብሎ ሰው ላይ ሊወጣ አይችልም ምንም ይሁን ምንም። እንግዲህ ፍርዱን ቀጠል ሊያርግለት ነው። ምናልባት ስልታዊ አልሆነም እንጂ ምናልባት ያበላሸው ህይወት አበላሽቶ ከሆነ ህይወት የመሰረተው ያበላሸውን ህይወት በውስጥ መጠገን ነበረበት። ስለዚህ እንግዲህ ብርታቱን ይስጠው ነው ማለት ሄልዬ። እኔ ጠብቀዋል። ብርታቱን ይስጠው ምን ይባላል? እና ጋይስዬ ትቻችሁ ልውጣ። አይ ምን ታስባላችሁ? እንደማይመጣ ማውቄ ልሞሸር ቅዳሜ ሂና ተቀብቻለሁ። ጸጉሬ ሂና ነው ወይ ባጭስ አደርጋለሁ እና ቅዳሜ ለሁሉም ነገር ልገናኝ። ፏፈሽ ብለሽ ነይልን እናቴ፣ እንወድሻለን ሄሉዬ፣ የኔ ቆንጆ። ምንም ነገር የሚያጨናንቅ ነገር የለም። አንቺ አሁንም ቢሆን ተፈላጊ ነሽ። ፈላጊ ሳትሆኚ ተፈላጊ ነሽ። ይሄን እንዲያቅ ነው የምንፈልገው። ለማንኛውም እንወድሻለን። እረፍት አድርጊልን። አሁን የማንም ኮተታም ሲያወራ ቢውል ጥፍርሽን አያክሉምና ውለው ሲያድሩብሽ ለምን አይውሉም? ያንቺን ቶፒክ አያገኙትም። አንሰማችሁም። እኛ ከሄለን ጎን ነን። እንወዳታለን፣ እንወድሻለን። ደህና ደሪልኝ። እወድሻለሁ። እናመሰግናለን። ጋለሪ አስሞይ አይሙላ ጋይስ ምን ያደርጋል? አትሙሉ ሄሉዬ በይ ደህና ደሪ። አንቺ ጋር ነው የምታያይዙት። ሙሉ አትሙሉ ካልኩ እኮ ካቆንኩኝ ጨርሻል። ቆይቻለሁ እኮ ጋይስ። ቴንክ ዩ ጋይስዬ። ሰላም ደሪ። የሆኑ መረጃዎች ምናምን ጽፈልሻለሁ እና ያራዳች አንቺ ነገር ውስጥ ከገባ ፎቶ ምናምን አንሳሽ። ዝም ብለሽ ምንም አያሳስብም። ምንም አባቱ ያመጣም እናቱን ለብዳት የለ ይግባለት። ምንም ያቀኛል ተዋወቀ የልጆች ፎቶ እንትን እንዳይሉብህ ብዬ። ኧረ አብሽር ችግር የለም። ለነገሩ ወዳጅ የለውም እሱ ነው እንጂ ኧረ ዝም ብሎ አያሳስብም። እና ምርጥዬ በቃ አንቺ ራስሽን ጀግና አድርጊ። ይሄ ማለት በራስ አለመተማመን የሚባል ስሜት ነገር አጥፊ። እነሱ የሚፈልጉት ይሄንን ነው። አንቺ ምርጥ ውብ ነሽ። እኔ ሞናሊዛ ድሮ ሞናሊዛ ስዕልን ታውቂያታለሽ? የሞናሊዛ ስዕል እሷን ነው የምትመስለው። ኪዳነ ምሕረትን ልደትዬ ነው የምልሽ። በጣም ጠንካራ ራሷ ስዕሏን ማለት ገባሽ? የሞናሊዛ ስልቺ ድሮ ግድግዳ ላይ እንሰቅላት ነበር ሰፈር ውስጥ ማለት ቤት እና እሱ የምትመስለው ጠንካራ ሰው ነሽ።
ሄሎ አንድ ነገር ለበልኝ እንዳይጎዳ እንዳይሰበር ጀግናውኝ እና መስሚያሽን ጠጥ ነው ማድረግ ያለብሽ። መልካም ጊዜ ይሁንልሽ። አብሽር፣ አይዞሽ። ጥንካሬሽ ነው ወዚሁላ ያደረሰሽ እና ማንንም ሳሰሚ ወደፊት ሁኚ። እንደገና በጣም የገረመኝ ነገር ደግሞ ቢኖር ማለት ለሌሎችም ሴቶች ማለት በዚህ ደረጃ ወጥተው እንዲናገሩ ነው ያረግሻቸውና ወጥሻላ ስንት የታፈነ የተዳፈነ ነገር አለና በዚህ ልክ ወጥተሽ መናገርሽ ለሌሎቹ አሪያ ነው ይሹና ምርጥዬ ያራዳል። ሰላም ዳሪ ጀግናውኝ ነው የምለው። አመሰግናለሁ እድሉንም ስላገኘው። ቴንኪው ሸገርዬን ሰላም በልልኝ። ተሞታውን ኧረ በደንብ ነው የምልልሽ። በቃ ነው ይሻላል ማሬ። ለማንኛውም ቻው። በጣም ሰላም ዳሪ። እሺ ሄሉዬ ባይ እንወድሻለን። ቻው። ቴንኪው የዩቲዩብ ልጆች መጥታችኋል። ያ ዲስኩሽን ይደረጋችሁት። ያ ቴንኪው ጋይስዬ ልውጣ። እሺ ሆዴን አይቼ ላስገባ ነበር። ጥያቄ ፈርተ ነው ፈሪ። ለማንኛውም እንገናኛለን። እሺ ቴንኪው ጋይስ። እሺ እናቴ ደህና ደሪ። ቻው።